ለሚያጫውታቸው ሙዚቃዎች በአስገዳጅነት ከሁለት ወር በኋላ ክፍያ እንዲጀምሩ ተበይኗል ማለት ነው። ዛሬም አነጋጋሪነቱ የቀጠለው የኢትዮጵያ ንግድ ባንክ አንተ አስተማሪ አይደለ እንዴ ልጄን እንዴ ጀዝባ ተሏል? ይቅርታ አድርጉልኝ ጋሽ ቃንቄ፣ ነገር ግን የልጆን ጀዝባነት ላረጋግጥልዎት ይችላል። ሰላም ዩቲዩብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እነሱን አብረን ሪአክት እናደርጋለን። ያው እናንተ ደግሞ ሰብስክራይብ ላይክ ማድረግ እንዳትረሱ። ባላችሁበት ሰላማችሁ ይብዛ እያልኩ ወደ ቪዲዮ so please whatever please I want to reach 1 million likes so please እስኪ ለማረቀህ ቶሎ በላሜን በል ስራ ስትፈልግ ጫማ ያለቀብህ አግንቻለሁ ስትል ዘመድ የገባብ ስትዞር ዞሮበት የተማርከው ዕውቀት በእኑ የጠፋብህ ቱ ቆንጂዬ ስራ አስኪያጅ በልቧ ታስብህ አሁን ይሁን መቼ ይሁን አሁን ይሁን መቼ ይሁን አሁን የኑሮ ውድነት ጸጉርህን የላጨ ልጅህን ሳታሳይ መመለጥ ያስቆጨህ መጀን ባንተ መጀን ያያት ቅድማያቴ ቁና ጸጉር ይስጥ በገበቴ አሁን ይሁን መቼ ይሁን አሁን ይሁን መቼ ይሁን አሁን አምሽቶ የመግባት ስጋት የሚጨንቅ የታክሲ ባቡር ሰልፍ ሐሳብ የሚንጥ ያራት ጎማ ተጓዥ ዘውትር የሚነቀ ቱ የቤተሰብ ጨዋታ ከጨዋታው በፊት መኪናውን ይስጥ ይሁን መቼ ይሁን አሜን መኪናው ላይ ያጠፋው እንጂ ሌላው ጥሩ አይለሳደት መኪናው ላይ ነው ያጸፋው እንጂ ሁሉም ነገር ጥሩ ነው ተላላ ይመቻችሁ ከበር ሸዋፈራው አገባ ጋይስ እኔ መጀመሪያ ይሄን ነገር ሐሳባችሁ ኮሜንት ላይ አስቀምጡልኝ። እኔ መጀመሪያ AI ነው ብዬ ነበር። በቃ AI ነው ይሄ የAI ሺት ነው በጣም በቃ AI ዞና አናዘር ሌቭል ማለት ሌላ ታሪክ ነው። ከዛ ብዙ ፎቶዎች መጥተው ማለት ፎቶዎች እየበዙ መጣ። ፕሮሞሽን ነው በቃ ፕሮሞሽን ወይ የሰርግ ወይ ምናምን ፕሮሞሽን ወይ የልብሱ ወይ የፎቶግራፉ ፕሮሞሽን ነው። በጣም በቃ ስማርት ሆነ ይመች ብያለሁ። ግን አግብቶ ከሆነ ሸዋፈራው እንኳን ደስ አለ በጣም እንወድምና ከብር ሰውነ ግን እንዴት ነው ወጣት የሆነው ወይ ነገር ግራን የገባኝ እኔ ጥያቄ ላይ ብዙ ጥያቄ ሐሳባችሁ ኮሜንት ላይ አስቀምጡልኝ ምን እሺ ምን ነው እውነቱን ነው ወጣት ከሆነ እውነት ከሆነ ግን ያው ሸዋፈራው ሚስት አለው አይደል ባውቺ አሁን ካገባው ሁለተኛ ሚስቱ ነው የምትሆነው መቼ እንጂ ሚስት አለው መሰለኝ እንግዲህ ያው ይኖረዋል ማኖርም ሳይሆን አለው እንጂ እርግጠኛው ልንገራችሁ ሚስት አለው ያው ለፕሮሞሽን ምናምን ነገር ሊሆን ይችላል ያው ፕሮሞሽን ነው ብለን እንወስደዋለን ያልተረጋገጠ ወሬ ስለሆነ ፕሮሞሽን ነው ብለን እንወስደዋለን ኩዊን ዩኒት 1 እስከ 5 መጨረስ አለብን ጊዜ የለንም ዩኒት 1 እስከ 5 ተማሪዎችስ እኔ እንጃ ከሙሉ ክላስ ተማሪ እናንተ ብቻ ነው ያላችሁት ምን አይነት ንቀት ነው እንደው ኩዊዝ ከ10 ከኔ መጣችሁት አራ እዚህ ነበር ትንሽ ረፍዶብን ኦኬ በቃ ሁላችሁም ከመጣችሁ እንኳን ኩዊዙ ቀርቷል ከዩኒት 1 እስከ 5 ተምረን እንውጣለን ሶ ዩኒት 1 ይዘባ ተማሪዎችስ እኔ እንጃ ኩዊዝ ሃምሳ እቺ የሁላችንም ላይፍ ናት ፈተና ሲባል ማንንም አይቀርም ፈተና የለም ከተባለ ደግሞ ሁሉም ይመካከርና ይቀራል ግን ዛሬ ነገ ፈተና አለ ከተባለ አይቀርም ደግሞ አስተማሪ ምን ያረጋል ተማሪ የደለ ጊዜ ያው ፈተና ይፈተናል ማለት ነው እቺ የሁላችንም ናት የተማሪ ላይፍ ናት እቺ ፈተና የለም ከተባለ ማንንም አይመጣ ለምን ዩኒት 5 ለምን መጻፉን ራሱ አጨረሱ ግን ፈተና አለ ከተባለ ተማሪው ዘጭ ክላስ ሙሉ ነው የሚመጣው ማን ነው ስሜ ናቲ ነው እሺ ናቲ በህይወት የሚያስፈልገው ነገር ምንድነው ገንዘብ ኖ እንደዛ አይደለም ገንዘብ ከ5 አመት በፊት ናቲን ብታገኘው ምን ትለዋለህ ገንዘብ ያዝ እንደዛም አይደለም እሺ ከ5 አመት በኋላ ናቲን ብታገኘው ምን ጠይቀዋለህ ገንዘቡን ያስቆይ እየተረዳኝ አይደለም ናቲ
እሺ ስንቶ አሁን በህይወትህ አካባቢ ላይ ሰዎች አሉ ኢንቫይሮንመንት ላይ ምን ጠይቃቸዋለህ ገንዘብ ስጡኝ እውነት ነው እውነት ነው እኔ ያሳለፋችሁትን እንዴ ምንድነው ራሳችሁ የምትመክሩት ምን ብታገኝ ብላችሁ ነው የምታስቡት ገንዘብ ነው መቼም ምድር ላይ የምንለፈው ሁላችንም የምንለፈው የምንሰራው ለገንዘብ ስንል ነው ያው ገንዘብ አግኝ ያው ወንድ ልጅ ከሆንክ ገንዘብ ያስፈልጋል ግዴታ ተማርክም ሰራህም ሂዶ ለገንዘብ ነው ስለዚህ ገንዘብ አግኝ ያ ገንዘብ ሚሉ ይቀድማል ዛሬም አነጋጋሪነቱ የቀጠለው የኢትዮጵያ ንግድ ባንክ ጉዳይ እስኪ መረጃውን ባጭሩ ልንገራችሁ የኢትዮጵያ ንግድ ባንክ ባለፈው አርብ ሌሊት በኢትዮጵያ ትልቁ የሆነው ባንክ ኢትዮጵያ ንግድ ባንክ ባለፈው አርብ ባጋጠመው የሲስተም ችግር የተነሳ በርካታ ተማሪዎች በተለይ ዩኒቨርሲቲ ተማሪዎች ኤቲኤም በማስገባት በጣም ብዙ ብር የሌላቸው በሰጣቸው ነበር እንደዚሁም ደግሞ በኦንላይን ባንኪንግም በጣም ብዙ ብር ማዘዋወራቸው ተገልጿል እንግዲህ ዛሬ የኢትዮጵያ ንግድ ባንክ ፕሬዝዳንት እንደተናገሩት በዛን ቀን ብቻ ከ490 ሺህ በላይ ትራንዛክሽኖች ተደርጓል በዛ ሌሊት የሲስተሙ ችግር ሲያጋጥም በተለይ ደግሞ ገንዘቡ በአብዛኛው የተዘዋወረው ወደ ዳሽን ባንክ እንደሆነ ብሔራዊ ባንክ ወዲያውኑ ለአንድ ሰዓት ያክል ሁሉም ባንኮች የሞባይል ባንኪንግም ኤቲኤም አገልግሎታቸውን እንዲያቆሙ አድርጎ ነበር ይሄን ተከትሎ የኢትዮጵያ ንግድ ባንክ በነጋታው ቅዳሜ በየዩኒቨርሲቲ ግቢ ገንዘብ የሰሩ ሰዎች መልሱ በሚል የተለያዩ ማስታወቂያዎችን ለጥፎ እንደነበር ይታወቃል አሁን የሰማነው መረጃ ምንድነው እነዚህ ገንዘብ ሊመልሱ የሉ ተማሪዎች በፖሊስ ቁጥጥር ስር እየዋሉ እየታሰሩ ነው ጥያቄ ተፈልጋላችሁ በሚል ታስረዋልና አሁንም ገንዘብ ለመመለስ የሚፈልጉ ሰዎች ደግሞ በዚህ የተነሳ ራሳቸውን ስጋት ገብቷቸው ገንዘብ ለመመለስ ተቸግሯል ይሄ ሆኖ ሳለ ደግሞ አሁን ማምሻውን በደረሰ መረጃ በተለይ ከድሬዳዋ ከሐረር በተለይም ከክፍለ ሀገር ያሉ የዩኒቨርሲቲ ተማሪዎች ከካምፓሳቸው እንዳትነቃነቁ ተብሏል በተለይ ወደ አዲስ አበባ ሊመለሱ የፈለጉ ተማሪዎች ከዚሁ ከገንዘብ ዝውውሩ ጋር በተያያዘ ትፈልጋላችሁ በሚል ከዩኒቨርሲቲ ግቢ አትወጡም ወደ ሌላ ከተማ አትሄዱም ተብለናል ሲሉ ለዛሃበሻ ገልጸዋል የኢትዮጵያ ንግድ ባንክ ሀክ አልተደረኩኝም ብሎ ቢገልጽም ሆኖም ግን በተደጋጋሚ ጊዜ እንደዚህ አይነት የሳይበር ጥቃቶች ይደርሱብኝ ነበር ሲል መግለጹ ይታወሳል እንግዲህ ያስቡት ከ490 ሺህ በላይ ትራንዛክሽን የተደረገ ይዛን ቀን ዝውውር ማለት ነው እናም የኢትዮጵያ ንግድ ባንክ ከዚህ ስንቱን ብር ያስመልስ አይታወቅም ዳሽን ባንክ ለሰራተኞቹ በዛን ቀን በዛ ሌሊት የተዘዋወሩ ገንዘብ ያዘዋወሩ ሰዎች ማንኛውም ሂሳብ እንዳይንቀሳቀስ አግዷል የሾለኩ ኢሜሎችም ይሄንን ነው እኔ የምለው እንዴ ባንኩ ሀክ ካልተደረገ ምን ተፈጥሮ ነው ያን ቀን እንዴ እኔ ራሱ ቅዳሜ ለሰው ብር ለማስገባት ነበር ሂጄ ነበር ባንክ ግን በጭራሽ ታምር ሊሰራ አልቻለም በቃ ማለት በጣም አስቸጋሪ ነበር አስቸጋሪ ሁኔታ ላይ ነበር ማለት ነው ማለት አንሰጥም አናስገባም አንልከም መስጠትም አንችልም ምናምን ነገር ተብሎ ወደ አቢሲኒያ በመሄድ ነው ያን ብር እንትን ላይ አርኩት ማለት ነው ግን ምን ተፈጥሮ ነበር አካል ተደረገ እሺ በምን ምክንያት ነው የሲስተም መሳሳት ከሆነ ይሄን ያል እኔ እንጃ እንግዲህ እስቲ በዚህ ቪዲዮ የትም ቦታ ስትሄዱ ቢመለከተው ባይመለከተው ቢጠራ ባይጠራ እናንተ ካላችሁ ሚኖረው ጓደኛችሁ ሜንሽን አድርጉት እንዴ አንተ ቆይ በዚህ ያያዝንኮ ሲወል በገባም እኮ ተከትለኝ የምገባው በገባም አይደለም ነገሩ አንተ ይያለ መግባቴ ግድ ነው ግን ወዳለሁ እውነት ነው እስኪ ለጓደኛችሁ ይሄን ሜንሽን አድርጉለት ሼር አድርጉለት እስኪ ለጓደኛችሁ እንደዚህ አይነት ጓደኛ ካላችሁ ለጓደኛችሁ ሼር አድርጉለት እጅግ በጣም አስደሳች ዜና ተሰምቷል ይሄም እንግዲህ ሙዚቀኛ ለሆናችሁ ሰዎችና በሙዚቃ ዙሪያ ለምትሰሩ ሰዎች ነው ይሄንን ዜና አስጠብቁት እንደነበረ ስለማቅ ይሄም እንግዲህ አዲስ አበባ ውስጥ ለሚገኙ የመገናኛ ብዙሃን ለሚያጫውታቸው ሙዚቃዎች በአስገዳጅነት ከሁለት ወር በኋላ ክፍያ እንዲጀምሩ ተበይኗል ማለት ነው ይሄም እንግዲህ የብዙ አርቲስቶችና በሙዚቃ ዙሪያ የሚሰሩ ሰዎች ትልቅ ጥያቄ ነበር ይሄንንም የሮያሊቲ ክፍያ የሚያስገድደው ህግ ከወጣ እጅግ በጣም ቆይቷል በ2009 ነበር ህጉ በአዋጅ መልኩ የወጣው ነገር ግን ተፈጻሚ ለመሆን ይሄ ሁሉ አመት ፈጅቶበት ነበር በትናንትና
በትናንትናው ዕለት ግን በፌደራል ስር የሚተዳደሩ የመገናኛ ብዙሃን ለሚያጫውታቸው ሙዚቃዎች የሮያሊቲ ክፍያ ከ2 ወር በኋላ መክፈል እንደሚጀምሩ ተነግሯል ማለት ነው። ታዲያ እነሱ እንደተናገሩት ከሆነ ይህ የሮያሊቲ ክፍያ በመንግስት ተቋማቶች ብቻ የሚቆይ አይደለም። ወደ ተለያዩ ሆቴሎች፣ የመዝናኛ ተቋሞች፣ ሬዲዮ ጣቢያዎች እንዲሁም ከአዲስ አበባ ውጪ በሚገኙ የቴሌቪዥንና የሬዲዮ ጣቢያዎች ከጥቂት ጊዜያት በኋላ እነሱ ላይም ተግባራዊ እንዲሆን ጠንክረው እየሰሩ እንደሆነ ተናግረዋል። ዋው ከምር ይሄ ደስ ይላል። ከምር ለሙዚቀኞች በጣም ጥሩ እድል ይፈጥራል። ከምር ያው ባዳመጠበት ያው የሚከፍል ከሆነ ከዚህ በኋላ በቃ ሙዚቃ የሚባል በየቦታ መከፈል ሊቀር ነው ማለት ነው። ምክንያቱም ስታዳምጥ እየከፈልክ ስለምታዳምጥ ደስ ይላል። ለሙዚቀኞች ጥሩ እድል ነው ለሙዚቀኞች ማለት ነው። ምክንያቱም ያው ልፋታቸውንና የሚሰሩት እንትን አልተገናኘም ነበር፣ አልተመጣጠንም ነበር። ቢያንስ አሁን ቫልዩ ያደርጋል ማለት ነው። ቢያንስ ደግሞ እንደዚህ ያደርጉ ደግሞ ህዝቡን በማይጎዳ መንገድ ቢያደርጉ ጥሩ ነው ማለት ነው። አንተ ትለያለህ። እሺ ጥቁር ነው ማለት ነው። ግግም ያለው ጥቅል ስንቅጨት ላይ ቆሟል ማለት አንተ ትለያለህ። ሲትኮም በጣም ተከራለ በቃ ሊዝ አባቴ ሊዝ ነው። የት ነው የምትሄደው? ወደ ቤት ልገባ። ጨዌ አስቆኝ መሰለ እንዴ? ያ ሰንደላል ብሬን እስክሰጠኝ እንጂ እሰጣለሁ ብለህ አልያዝከኝ መሰለኝ። አልያዝከኝ አምጣለሁ ልጅ ቤት። አረ ማምላክን አበጥራለሁ። አረ ጨዌ ግን ይብራብሽ። የገንዘብ ማጣት ያስቃል በሚያስቅ እቺ እውነት ናት። ገንዘብ ማጣት በማይስቀው ያስቃችኋል። ምክንያቱም ገንዘብ ለማግኘት ስትሉ ያው የማያስቀውንም ትስቃላችሁ። ሳቁ ከተባላችሁም ትስቃላችሁ። ምክንያቱም ገንዘብ ለማግኘት ሲባል ማለት ነው። ቶማስ እንድንለይ ይፈልጋለሁ ማለት መለየት ይፈልጋለሁ። እርግጠኛ ነሽ? በደንብ አስቤበታለሁ። በእርግጠኝም ሳስብበት ነበር። ማለት ያው እኔም ከብዶኝ ነበር ያለን ግንኙነት ጥፊውን አልቻልኩት። የመለየት ሐሳብ ነበረ ማለት አንቺ እኮ ነሽ ያነሳሽው። እኔስ ባነሳው አንተ ቀድማ አስበሃል እኮ። እንደዛ ሳይሆን ያው አላ ምቱ ሲበዛብኝ ኧረ እባክህ ይሄ ነገር አይሆነኝ ይሆን? እኔ አላምንም። ማን አንተ ከኔ ጋር መለየት የምትፈልገው ንገረኝ። እየተጎዳሁ ነው ብያስብ እኔ አላምንም። ልመታኝ ነው? አይደለም ልመታሽ አይደለም። ናመታኛ ናመታኝ መሽን ስትይ ራሴን ተከላከልኩ። ትለያያለህ? ከኔ ጋር ማሲጀመር ማን መለየት ይፈልጋል? ትለያያለህ? ልታለቅስ ነው እንዴ? ጀለስ ምን እሷ በጥፊ በግድ ነው እንዴ? በግድ ነው በትዳር ያዘች? እሷ እየመታች እየደበደበች ነው እንዴ ያገባች? አንተ አስተማሪ አይደለ እንዴ? ልጄን እንዴ ጀዝባ ትለዋል? ይቅርታ አድርጉልኝ ጋሽ ቃንቄ፣ ነገር ግን የልጆን ጀዝባነት ላረጋግጥልዎት ይችላል። እስኪ ያረጋግጥልኝ እኔውስ ምንም ችግር የለውም። ተማሪ አብስራ፣ አሁን እምልህም በደንብ አዳምጠኝ እሺ። አንተና አባትህ 2 ኪሎ ጥሬ ስጋ ለመግዛት ሆስፒታል ሄዳችሁ ግን ሳገዙ ተመለሳችሁ። ለምን ይመስል? በጣም ቀላል ጥያቄ ነው። አባቱ ብር ስለሌለው። አንተ ጀዝባ ጾም እንደሆነ ትዝ ይችላል ተተነው ተመለሰን አትልም? አረ ይሄ ነገር በዘር ነው። ሁለታችሁም ተሳስታችኋል፣ ልክ አይደላችሁም። መልሱ ሆስፒታል ጥሬ ስጋ አይሸጥም ነው። ትሽ ለትንሽ ሳትኩት በእናትህ ሰማለህ። ይሄን ቢሆን ግን የልጄን ጀዝባነት አያረጋግጥ። ችግር የለውም እንደገና ላረጋግጥልዎት ይችላል። ተማሪ አብስራ፣ ለምሳሌ ማለት ነው እዛኛው ክላስ አትሌት ቀነኒሳ በቀለ አለ ብለን እንያዘው። ሂድና ጥራልኝ። አሁኑኑ ነው ይዤ የምመጣው ቲቸር። 2 ደቂቃ እስቲ። ወየኔ ልጅ ታዛዥ እኮ ነው። እንዴት አድርጌ ነው ግን ያሳደግኩት? አዎ እንዴ ጭራሽ ቀነኒሳ ሊፈልግ ሄደ እኮ። በዚያ አያያዙማ በበቂላንም ብለው ይዞት ይመጣ። ምን ሆኖ ነው ግን በእናትህ? ቆየ እኮ እዚህ ክላስ አይደል እንዴ ላክ እንዴ? ምን ሊሆኑ ነው? ተቀመጡ እንጂ። ያው ቀነኒሳን ታውቀው የለ እንዴ? አልያዙሎት ሊሆን ይችላል። ሄጄ ላግዘው ልጄ። ምን? ኧረ ሂዱ በቃ ያግዙት፣ ችግር የለውም። አሁን ነው ይዘነው የምንመጣው። ሂዱ። አይ ትላለህ። እንደዛ አይደለም ተማሪ አለ ትላለህ። እንደዚህ ድግራ የሚያጋቡ በቃ ግራ የገባቸው ተማሪዎች ካሉ ጤና ይስጥልኝ ባንክ አካውንት ለመክፈት ፈልጌ እዛ ሲሄድ ሲስተም የለም ማለት ነው። እዚህም ሲስተም የለም ማለት አናስከፍትም እንዴ? በፊት መንገድ ላይ ታስከፍቷል ነበር እንዴ? የለመናችሁ አናስከፍትም። ዩኒቨርሲቲ ተማሪ ትመስላለህ። አረ እኔ እውነት የጅማ ዩኒቨርሲቲ ተማሪ አይደለሁም። ምን እንዲህ አልጠየኩም የምመልሰው። እሺ አታስከፍቱኝ። እኛ አናስከፍትም። አታስከፍቱኝ። አናስከፍትም። እንደውም እናንተ ነፍሶባችኋል። እሺ አቢሲኒያ ወሬ ሰምቻለሁ። አሁን ቀጣይ እነሱ ተራ ነው፣ እነሱ ጋር ነው የሚሄደው።
አይ እንግዲህ እቺ የኢትዮጵያ ንግድ ባንክ ሰሞኑን ያዋከበው ነው ተነጋጋሪ አድርጎታል። እንግዲህ ሰው ሁሉ ቲክቶክ ሁሉ አጨናነቀው ስለሱ ብቻ ነው የሚሰራው። ግን ምን ተፈጥሮ ነው? እስኪ ምን ተፈጥሮ ነው? ኮሜንት ላይ የተፈጠረው ነው ያሳባችሁን እስኪ ምን ተፈጥሮ ነበር ብላችሁ እስኪ ያሳባችሁን ኮሜንት ላይ ጻፉልኝ እስኪ። እንግዲህ ውድ ተመልካቾቻችን የዛሬ ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ላይክ ማድረግ እንዳረሱ ባላችሁበት ሰላማችሁ ይብዛ።